ኤፍሬም ሄርሜላ ላይ ለምን እንደዚህ ሚዝናናባት ይመስላችኋል? አስተማማኝ የሆነ ሄርሜላን እንደፈለገ ሊያደርግበት የሚችለው ማስረጃ በእጁ ላይ ስላለ ነው። ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ስጨርሱ የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ተገናኝተናል። እስከ ቪዲዮ መጨረሻ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። እንግዲህ ዛሬም አንድ አዲስ ነገር ተፈጥሯል። ኤፍሬም እንግዲህ ሄዶ ሄርሜላ ቤት ዘና ፈታ ሲልባት አይተናል ማለት ነው። እውነት ለመናገር ያው ይሄ ነገር አግባብነት የሌለው ነገር ነው። ካሁን በፊትም እያደረገው የነበረ ነገር ነው። ሁላችንም እንግዲህ ለምን እንደዚህ ያደርጋል እንደዚህ ማድረግ አልነበረበትም ስንል ነበረ። ምክንያቱም ምንም ቢሆን የፈለገ ቢሆን ሄርሜላ የአብርሃም ፍቅረኛ ነበረች በሚለው እንያዘው። ለማንኛውም ግን ኤፍሬም ዛሬም እንግዲህ ይሄን ነገር ሲደግመው አይተናል። በቃ ምናልባትም ቡዜ እዛ ቤት ባትኖር ኖሮ ድንገት ባትገኝ ኖሮ ኤፍሬም እንግዲህ ምን ሊያደርግ እንደሄደ ሁላችንም አናውቅም፣ ወይ ደግሞ የባለፈውን ነገርም ሊደግመው ሊሆን ይችላል። ለማንኛውም ግን ኤፍሬም እንደዚህ በሄርሜላ ላይ የበላይነት ያገኘበት ምክንያት ምንድነውስ በሄርሜላ ላይ እንደዚህ ፈታ ዘና ሊያደርገው የሚችለው የሚለው ነገር ደግሞ የሁላችንም ጥያቄ ነው። ከዚያ ባለፈ ደግሞ አንዳንድ የራሴን ሀሳብ አስተያየት ሰጣችኋለሁ። ምናልባትም ለአብርሃምና ለሄርሜላ መለያየት ወይ ደግሞ ለአብርሃም እንደዚህ መሆን አሁን ላለበት ደረጃ እንደዚህ አይነት ደረጃ ላይ ለመድረሱ ምክንያት ነው ብዬ የማስበውን ነገር ደግሞ አጋራችኋለሁ። ለማንኛውም ግን አሁንም ቢሆን ኤፍሬም እያደረገ ያለው ጥሩ ነገር አይደለም። በቃ አብርሃምና ሄርሜላ እንዲለያዩ አብርሃምና ሩታ አንድ ላይ እንዲሆኑ ፈልጎ ነበረ። እሱንም ሲያደርገው አይተናል። በቃ እንደፈለገው ሆኖለታል። እንግዲህ ያደረገበት መንገድ ትክክለኛ መንገድ ነው አይደለም የሚለው ደግሞ የሁላችንም ጥያቄ ነው። ለማንኛውም ግን እንግዲህ አብርሃም ከሩታ ጋር እንደሆነ ሁላችንም እናውቃለን። አብርሃም ወዶ ፈቅዶ ነው ወይ ይህንን ነገር ያደረገው የሚለው ነገር ጥያቄ ያስነሳል። ለምንድነው ጥያቄ የሚያስነሳው? በአብርሃም ሁኔታ ስናየው ማለት ነው። አብርሃም እስከዛሬ ድረስ እንደፈዘዘ ነው። ሩታና ኤፍሬም የሚሉትን ነገር ነው የሚያደርገው። ስለዚህ አብርሃም እውነት በራሱ ተነሳሽነት ፈልጎ ወደ ሩታ ሄደ ወይ የሚለው ደግሞ የሁላችንም ጥያቄ ነው። እንደዛ ስለማይመስል ማለት ነው የአብርሃም ሁኔታ። ወይ ደግሞ ሁሉንም ነገር የሚናገረውም የሚያደርገውም እነ ሩታ የሚሉትን ነገር ስለሆነ እንግዲህ ትላንትናም እንዳየነው ከሆነ ባለፈው ቀለበቱን ሲያወልቅላት ያው ሩታና ኤፍሬም እጇ ላይ ምንም አይሰራም ቀለበቱ፣ ስለዚህ አውልቅላት ስላሉኝ ነው ያወለኩላት እያለ እንግዲህ ትላንትና ከዳኒ ጋር ሲያወራ ሰምተናልና እነዚህ ነገሮች ስናያቸው ተደማምረው ወደ ምንድነው የሚወስዱን? አብርሃም በራሱ ፍላጎት አይደለም ሩታ ጋር ያለው። በቃ ራሱ ወስኖ አስቦበት ምናምን አይደለም ወደ ልጁና ወደ ሚስቱ የተመለሰው። ምክንያቱም ራሱ ፈልጎ ወደ ልጁና ወደ ሚስቱ ቢመለስ እንደዚህ አይነት መፍዘዝ ውስጥ እንደዚህ አይነት መደናገጥ ውስጥ አይገባም ነበር አብርሃም። ምክንያቱም ይሄንን ማናችንም አይተን የምንፈርደው ነገር ስለሆነ ማለት ነው። አብርሃም እኮ ደስተኛ ነበረ መሆን የነበረበት አይደለ? በቃ ፈልጎ ከሆነ ሩታ ጋር የሆነው በቃ እፎይ ማለት ርፍ ማለት ደስ ሊለው ይገባል። በቃ እንደዛ አይነት ስሜት ነበር ሊያሳየን የሚገባው። ግን ባለፈውም እንዳየነው የሄርሜላን እጅ ግጥም አድርጎ ይዞ አንድ ጊዜ አይኗን ፍጥጥ ብሎ ሲያያት ነበረ ምናምንና የማይመስል ነገር አለው። በቃ የአብርሃም ደህንነት የማይመስል ነገር አለው። አብርሃም ደህና ነው የሚለው ነገር አብርሃም ደህና እንዳልሆነ እያሳየን ነው። ውሸት ነው። በቃ አብርሃም ደህና ነው የሚለው ነገር ውሸት ነው። ወይ ደግሞ በሌላ መንገድ እንግዲህ አብርሃም ጭንቀት ውስጥ ነው ምናምን ተብሎ ነበረ ሆስፒታል። ያም ነገር እኔ ሊያሳምነኝ አይችልም። ምናልባት ጭንቀት ውስጥ ሊሆን ይችላል፣ ጭንቀት ሊኖርበት ይችላል። ባለፈውም እንዳልነው ብዙ ጊዜ ጨናነቃለሁ ምናምን ሲልም ሰምተናል። ግን ጭንቀት እንዴት የሚያወራውን ነገር ሊያስጠፋበት ይችላል? ጭንቀት እንዴት በሰዎች እንዲመራ ሊያደርገው ይችላል? እንዴ ጭንቀት እኮ ራሱን ሊጎዳው ይችላል፣ ራሱን ሊያሳምመው ይችላል ምናምን እንጂ ይሄን ያክል አይምሮውን አያስተውም ወይ ደግሞ ሁሉም ነገሮች በሰዎች እንዲመራ ሊያደርገው አይችልም። አሁን እኮ አብርሃም የሚያወራው የሚሄደው የሚንቀሳቀሰው ኤቭሪቲንግ በሰዎች ነው። ጭንቀት ደግሞ እንደዚህ ሊያደርግ ይችላል ወይ? አይመስለኝም። እኔ እንደግል አይመስለኝም። ምክንያቱም ጭንቀት የሆነ ራሱ ላይ ስትረስ ይፈጥርበታል፣ ሰላሙን ሊነሳው ምናምን ይችላል እንጂ በዚህ ልክ ሰው እንዲመራው ግን አያደርገውም። በዚህ ልክ ፍዝዝ ድንዝዝ ብሎ እንዲቆም ግን አያደርገውም ጭንቀት። በዚህ ልክ ደግሞ መኪና መንዳት እስከማይችልበት ደረጃ ድረስ በሰዎች እስኪዘወር ድረስ አያደርሰውም ብዬ አምናለሁ ጭንቀት። ስለዚህ ምንድነው ኤፍሬም ያደረጉት አብርሃምን? ኤፍሬምና ሩታ ምንድነው ያደረጉት አብርሃምን የሚለው የሁላችንም ጥያቄ ነው። እስከዛሬ ድረስ ያልተመለሰልን ጥያቄ። እስከዛሬ ድረስ እንግዲህ የአብርሃምን ደህና አለመሆን ሁላችንም አይተናል፣ አምነናል። ነገር ግን እስከዛሬ ድረስ ኤፍሬምና ሩታ አብርሃም ደህና ነው ላይ ናቸው። አብርሃም ደህና ነው ምንም አልሆነም የሚሉ ሀሳቦች ላይ ናቸው ያሉት።
ስለዚህ የአብርሃም ደህንነትን ያላመኑት ሁለቱ ሰዎች ናቸው፣ ሩታና ኤፍሬም ማለት ነው። ስለዚህ እነዚህ ሰዎች የሆነ ወይ ያሳዩት ነገር አለ ወይ ደግሞ የያዙበት ነገር አለ። ያ ነገር ይፋ እንዳይወጣ ስለፈለገ ነው አብርሃም እንደዚህ እየሆነ ያለው። ምናልባት የምጠራጠረው ምንድነው ኤፍሬም በተደጋጋሚ ጊዜ ሄርሜላ ቤት ይሄድ ነበረ። ባለፈውም እኮ ሄርሜላን በቃ አንቺ ቆንጆ ነሽ አብርሃም ነግሮሽ አያውቅም እንዴ ምናምን እያላት በነበረበት ጊዜ ውጣልኝ ብላ ከቤት አስወጥተዋለች። ነገር ግን ድጋሚ ወደ ቤቷ እንደሄደ አንዳንድ መረጃዎች እየወጡ ነበረ። ሁላችንም ማስተውለናል ያዝናቸውም እንጂ ምናልባት የሆነ ነገር አድርጓት ወይ ደግሞ አቅምሷት ወይ ደግሞ የሆነ ነገር አደንዝዟት በሆነ ነገር ምናልባት የራቁት ፎቶ ቪዲዮ ይዞባት ሊሆን ይችላል ሄርሜላን። ያንን ነገር ለአብርሃም አሳይተውት ያ ነገር ይፋ ከሚወጣ ብሎ ሊሆን ይችላል ዝምታንም የመረጠው ወደ ሩታም የተመለሰው እንጂ በፍጹም አብርሃም በራሱ ፍላጎት ነው ወደ ሩታ የተመለሰው ጤነኛ ነው የሚለው ነገር አሳማኝ አይደለም እስከዛሬ ድረስ። ስለዚህ የሆነ ትክክል ያልሆነ ነገር አለ ወይ ኤፍሬም በሄርሜላ ላይ የሆነ ማስረጃ ይዞባታል። ያንን ማስረጃ ደግሞ ለአብርሃም አሳይተውታል። አብርሃም ደግሞ ያ መረጃ ይፋ እንዳይወጣ ስለፈለገ ዝምታን መርጧል፣ ወደ ሩታ መመለስን ፈልጓል እንጂ በፍጹም ከሄርሜላ መለየትም አልፈለገም፣ ወደ ሩታ መቅረብም አልፈለገም። ይሄ የሚያሳየን ነገር ስለሆነ ምክንያቱም ባለፈው ታስታውሱ ከሆነ ቀለበቱን ካወለቀላት በኋላ ምን አይነት ድንጋጤ ውስጥ ገብቶ እንደነበረ ሁላችንም አይተናል። በቃ አምጪ ቀለበቱን ምናምን ብሎ በነ ኤፍሬም ግፊትም ቢሆን ካወለቀላት በኋላ በጣም ደንግጦ ነበረ ቆሞ የነበረው። በቃ ያ ነገር ውስጥ በመግባቱ በጣም ነበረ የተሰበረ የሚመስለውና አብርሃም ደህና ነው የሚሉት ነገር ደህና እንዳልሆነ ሁላችንም እያየን ነው። በቃ ይሄ ማንም ሕፃን ልጅ አይደለም የሚሞኘው አብርሃም ደህና ነው በሚለው ነገር። ትላንት ራሱ እኮ አይተናል አይደል እንዴ? ሜሪ ራሱ እንዴ አብርሃምን ሳይው ደነገጥኩኝ እያለች ነበረ ሁላ እኮ አይደለ? በቃ እንደዚህ አልመሰለኝም ነበር እያለች እንዴ። የአብርሃም ማንነት ያ እንዳልሆነ ሁላችንም እናውቃለን። ወደ ሩታ ፈልጎ ነው የተመለሰው? በፍጹም አይደለም። በቃ ፈልጎ ወደ ሩታ እንዳልተመለሰ ሁላችንም እያየን ስለሆነ ማለት ነው። ነገር ግን ኤፍሬምና ሩታ ያሳዩት የሆነ ማስረጃ አለ። ምናልባት የሄርሜላን የሆነ ማስረጃ ይዘውባታል። ያንን ነገር ለአብርሃም ስላሳዩትና ያ ነገር ይፋ እንዳይወጣ ስለፈለገ ነው ወደ ሩታ ቤትም የተመለሰው ሄርሜላ ጋርም የተለያየው። ምክንያቱም ሰው በአንድ ቀን አዳር ግልብጥ ብሎ ሌላ ማንነት ሊይዝ አይችልም። አብርሃምን ታስተውሉ ከሆነ በአንድ ቀን አዳር ነው ግልብጥ ብሎ ሌላ ሰው የሆነው። ከአንድ ቀን በፊት ደግሞ ኤፍሬም ሄርሜላ ቤት ሄዶ ምን እያላት ነበር? በቃ ያንቺና የአብርሃም ግንኙነት አብቅቷል፣ ከዚህ በኋላ አብርሃምና አንቺ አንድ ላይ አትሆኑም ምናምን እያለ በነገራት በበነገታው አብርሃም ሩታ ጋር ሆኛለሁ ብሎ አየነው ማለት ነው። ሌላ ማንነት ይዞ ማለት ነው። ለዛውም በቃ ዝምታ ውስጥ ገብቶ ምናምን። ስለዚህ ኤፍሬም የሆነ ማስረጃ ይዟል። ያንን ማስረጃ ለአብርሃም አሳይተውት በቃ አብርሃም ደግሞ ያ ነገር ይፋ እንዳይወጣ ስለፈለገ ነው እንደዚህ እየሆነ ያለው የሚመስለኝ ማለት ነው። ምክንያቱም ኤፍሬምም በሄርሜላ ላይ እንደዚህ ሊዝናናባት አይችልም። የሆነ ነገር ባያገኝ ኖሮ ሄርሜላ ላይ እንደዚህ አይዝናናም። ትላንትናም እኮ ሄዶ ሄርሜላ ቤት አይተናል አይደለ? በቃ እንደፈለገ ሲሆንባት ምናምን። ምናልባትም ቡዜ ባትኖር ደግሞ ምን ሊያደርጋት እንደሚችል አይታወቅም ነበረ። ስለዚህ ያው ሁል ጊዜ እነ ኤፍሬም እንግዲህ እነ ሩታ ያው የአብርሃምን ጤንነት እነሱ ብቻ ናቸው የሚያውቁት። ምክንያቱም ሁል ጊዜ እነሱ ናቸው ደህና ነው ምንም አልሆነም የሚሉንና አዎ አብርሃም ምንም አልሆነም፣ ነገር ግን የሆነ ነገር አሳይተውታል፣ የሆነ ነገር ይዘውበታል፣ በሆነ ነገር እያስፈራሩት ነው። ስለዚህ አብርሃም ምናልባት ያንን ማስረጃ የሚያገኝበት መንገድ ከተፈጠረ ራሱን ነፃ ሊያወጣ ይችላል እንጂ ያው አብርሃም የሆነ በሽታ ውስጥ ነው፣ የሆነ የአይምሮ መሳት ውስጥ ነው ምናምን እንደዛ አይመስለኝም። በቃ አብርሃም ደህና ነው። አዎ ደህና ነው። እነ ኤፍሬም በግልጽ ስለሚያውቁ ነው ደህና ነው የሚሉት እስከዛሬ ድረስ። አብርሃም ደህና ነው። ጭንቀት ነው ምናምን ይባላል፣ ግን ጭንቀት በዚህ ልክ ሰውን ሌላ ሰው እስከሚመራው ድረስ ያደርሳል ብዬ አላምንም። ስለዚህ አብርሃም ደህና ነው፣ ምንም አልሆነም እነ ኤፍሬም እንደሚሉት። ነገር ግን የሆነ ደግሞ ትክክል ያልሆነ ነገር አለ። ስለዚህ ያንን ነገር ደግሞ ያው በቅርቡ የምናውቀው ይመስለኛል። ለማንኛውም ግን አብርሃም እንግዲህ ከዛ ነገር ነፃ የሚወጣው በራሱ መንገድ ብቻ ነው ብዬ አምናለሁ። ታመሃል ታከም ወይ የሆነ ቦታ እንውሰድህ ምናምን የሚሉ ነገሮች አብርሃምን ነፃ ያወጡታል ብዬ አላምንም። ምናልባት የተያዘበትን ማስረጃ እስከሚያገኝ እጁ እስከሚያስገባ ድረስ ሊሆን ይችላል አብርሃም እንደዚህ የሆነ ያለው የሚል ሐሳብ አለኝ። እንግዲህ የእናንተን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮ ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።